አሰላሙ አለይኩም ወራህመቱላህ። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። አንድ ሐናን የተባለች ሴት ከሪም ከተባለ ባሏ ጋር በትንሽዬ ቤት ውስጥ ትኖር ነበር። ከሪም እና ሐናን ሁለት ልጆች አላቸው። ምንም ያህል በጣም የሚዋደዱ ቢሆንም ነገር ግን የሚያገኙት ገቢ በጣም አናሳ ነበር። ከሪም ለልጆቹና ለሚስቱ ሲል ቀኑን ሙሉ ማድረግ ያለበትን መስራት ያለበትን ነገር ሁሉ በአግባቡ ይሰራል። ሚስቱን ብትሆን አታስጨንቀው። ሁል ጊዜ ባሏ ከሥራ ደክሞት ሲገባ አብሽር ያልፋል እያለች ታሳብረውና ትዕግስት እንዲያደርግ ትነግረው ነበር። በዚህም ሁለቱ ተጠናክረው መኖራቸውን ቀጠሉ። የማይፈተን ሰው የለምና አላህም ሐናንን ይፈትናታል። ሁለት ልጆችን ከወለደች በኋላ የምትወደውና የሚያስብላት ባሏ በጠና ይታመምና ብዙም ሳይቆይ ይሞታል። በዚህም ሐናን ብቻዋን ቀረች። በጣም አዘነች። ልቧ በጣም ተሰበረ። አሁን ልጆቿን ለማሳደግ ልጆቿ በህይወት እንዲኖሩ ግዴታ ራሷ ስራ መስራት አለባት። ልጆቿን ይዛ ወደ ገበያ ትወጣና የሚሰራ ማንኛውም ስራ ካለ መስራት ትጀምራለች። ባሏ ከሪም ሲሞት ያስቀመጠላት ነገር ስላልነበረ ለመቸገርና ለመራብ ጊዜ አልፈጀባቸውም ነበር። ለዛም ነው ራሷ ወጥታ ለመስራት የተገደደችው። ቀስ በቀስም መስራቱንም ወጥቶ መግባቱንም ደክማ ወደ ቤት ገብታ ልጆቿን መመገቡንም እየተላመደችው ትመጣለች። ነገር ግን በጣም ከባድና አሰልቺ ነበር። ሁል ጊዜ ማታ ወደ አላህ ትዞራለች። አላህ ጥሩ እንዲገጥማትም ዱዓ ታደርጋለች። ሐናን አንድ ፋጢማ የተባለች አክስት አለቻት። ፋጢማ ከስንት አንዴ እየመጣች ትዘይራታለች። ስትመጣ እንኳን ምንም ነገር ይዛላት አትመጣም። ዘመዷ ስለሆነች ብቻ በህይወት መኖሯንና አለመኖሯን ለማረጋገጥ እንጂ ሌላ እሷን ለመርዳትና ጥሩን ነገር አስባ ወደ እሷ ጋር አትመጣም። ይህንንም ነገር ሐናን ጠንቅቃ ታውቃለች። ነገር ግን አንድ ቀን ፋጢማ ወደ እሷ ጋር በምትመጣበት ሰዓት የተወሰኑ ዱቄቶችን በእጇ ይዛ ፊቷ ላይ ፈገግታ እየታየ ጥሩ ሰላምታ አድርጋላት አጠገቧ ቁጭ ብላ ታወራት ጀመር። በዚህም ሐናን በጣም ተገረመች። ዛሬ ምን ታይቷት ነው እንደዚህ የምታዋራኝም ብላ ግራ ገባት። እያወሩም ሳለ በመሃል ፋጢማ ብቻሽን ሁለት ልጆችን ከምታሳድጊ ሌላ ባልን ብትፈልጊ የተሻለ አይሆንምን አለቻት። በጥያቄውም ሐናን በጣም ደነገጠች። ከዚህ በፊት እንዲህ አይነት ሐሳብ አስባ አታውቅም ነበር። ፋጢማም ቀጠለችና እናት መሆን በጣም ከባድ ነው፣ በተለይ ልጆችን ይዘሽ። እኔ ጃቢር የተባለ ልጅ አለኝ። ይሄ ልጄ ምንም ያህል 35 ዓመት ያለፈው ቢሆንም ከዚህ በፊት እንዳገባ ታውቂያለሽ። ነገር ግን ሚስቱ ፈታዋለች መውለድ ስለማይችል። ሐሳቤን ቅድሜ ለሱ ነግሬው ነበር። እሱ ፍቃደኛ ነው። ሁለት ልጆች ስላላችሁ ሁለት ልጆችሽን በጥሩ እንክብካቤ ማሳደግ ትችያለሽ ትላታለች። ሐናንም በጉዳዩ ላይ ለተወሰነ ቀን ላስብበትና ምላሽን አሳውቅሻለሁ ትላታለች። ፋጢማም እኔም የፈለኩት ይሄንን ነው፣ አስቢበትና በቀጣይ ቀን እመጣለሁ ትላታለች። ሐናንም 2 ረካዓ ሰግዳ ዱዓ ማድረግ ጀመረች። አላህ ጥሩን እንዲያመለክታትና የተሻለ ነገር እንዲገጥማት ወደ አላህ ዞረች። በቀጣዩ ቀን አክስቷ ፋጢማ ስትመጣ ብቻዋን አልነበረም የመጣችው። ጃቢር የተባለውንም ልጇን ይዛ ነበር የመጣችው። ወደ ሐናንም ዞራ ጃቢር ያልኩሽ ልጄ ይሄ ነው፣ ዛሬ አብሬሽ ልሂድ ብሎኝ ነው የመጣው ትላታለች። ጃቢርም ቀጥሎ ተናገረ። ሐናን አንቺ በጣም ጥሩና መልካም ሴት ነሽ። ለአንቺ ደግሞ እንዲህ አይነት ቦታ ይገባሽ። ምናልባት የኔ መውለድ አለመቻሌ ካልከበደሽ ሁለት ልጆችን ይዘሽ ብቻሽን ከምትሰቃይ ከኔ ጋር መኖር ትችያለሽ ይላታል። ሐናንም ከጃቢር የሰማችውን ንግግር ቀልቧን ይገዛዋል። ለተወሰነ ደቂቃ ዝም ካለች በኋላ እሺ በሐሳቡ ተስማምቻለሁ ትላታለች። በዚህም እናትና ጃቢር በጣም ደስተኛ ነበሩ። የሰርጋቸውንም ቀን እዛው ቆረጡ። ከተጋቡም በኋላ ጃቢርም እናቱ ጋር ስለሚኖር ቤታቸውም ሰፊ ስለሆነ እዛ ቤት አብረው እንደሚኖሩ ትነግራታለች። ሐናን በተወሰነ መልኩ ደስተኛ ሆነች። ምክንያቱም ከአሁን በኋላ ለልጆቿ የምትሰጋው ነገር የለም፣ ወጣም የምትሰራው ነገር የለም። ስለዚህ ቀኑ ሙሉ ልጆቿን እያገኘች በጥሩ እንክብካቤ ልታሳድጋቸው ነው። ከሰርጉ በኋላም ጃቢር ሐናንን ይዞ ወደ ቤቱ ይገባል። ቤታቸው በጣም ሰፊና የሚያምር ፋጢማ 5 ወንድ ልጆች አሏት። 5ቱም እዛው ነበር ይኖሩ የነበረው። ሐናን ሁሉንም ነገር ቀለል አድርጋ ነበር ያሰበችው። የዛ ቤት አንድ አካል ስለሆነች ፋጢማን በስራዋ ላይ ታግዛታለች። ጠዋት በጊዜ በመነሳት ምግብን ታበስላለች፣ ቤቱን ታጸዳለች፣ የተበላሸ ነገር ካለ ታስተካክላለች።
ከሁሉም ቀድሞ በመገኘት ጉብዝናዋን ታሳይ ጀመር። እስከ ተወሰኑ ቀናት ድረስ ሁሉም ነገር በጥሩ ሁኔታ እየሄዱ ነበር። ሐናን ከአክስቷ ፋጢማ ጋር ጥሩ ጊዜን እያሳለፈች ከሷ ጋር ቁጭ ብላ እያወራች ትደሰት ነበር። ከአዲሱ ባሏ ጃቢር ጋርም እንደዛው ሁለት ልጆቿን አብረው እያሳደጉ የሚፈልጉትን ነገር እያደረጉላቸው በጥሩ ሁኔታ መኖር ጀምረዋል። ነገር ግን አንድ ቀን ሐናን ለየት ያለ ህመም ያማት ጀመር። ከዚህ በፊት ሁለት ልጆቿን ስታረግዝ የሚሰማት ስሜት ነበር። ህመሙን በጣም ከበዳት። ሐኪም ቤትም ለብቻዋን ሄዳ ለመታየት ወሰነች። አቅራቢያዋ ወደሚገኝ ሆስፒታል ሄዳ ምርመራ ታደርግ ጀመር። ውጤቱንም በጉጉት መጠባበቅ ጀመረች። በስተመጨረሻም ውጤቱ መጣ። የ3 ወር እርጉዝ እንደሆነችም ተነገራት። ሐናን በሰማችው ነገር በጣም ደስተኛ ነበረች። መውለድ አይችልም የተባለው ባሏ መውለድ በመቻሉና የራሱን ልጅ በማግኘቱ እሱም ይደሰታል ብላ አስባ ነበር። የደስታም ከልቧ ማልቀስ ጀመረች። ለባሏ ሄዳም እስክትነገረው በጣም ጓጓች። ማታ ላይም ባሏ ከስራ ሲመለስ ና ብላ ከአጠገቧ ካስቀመጠችው በኋላ አንድ የሚያስደስትህን ነገር ልነግርህ ነው፣ እርጉዝ ነኝ አለችው። እንዳሰበችው ጃቢር ደስተኛ አልሆነም። በጣም ደንግጦና ፈዞ ቀረ። ምንድነው የምትዩ? እኔ እኮ መውለድ አልችልም። መውለድ እንደማልችል ደግሞ ከዚህ በፊት ተነግሮኛል። ይሄማ ሊሆን አይችልም ብሎ ፈዞ ቀረ። ሐናንም ሐኪም ቤት ሄጄ ነበር እኮ ዶክተሩ የ3 ወር እርጉዝ እንደሆንኩኝ ነግሮኛል። የድሮ ባሌ ደግሞ ከሞተ ዓመታት አልፈዋል። አላህ ደግሞ የፈለገውን ነገር ማድረግ ይችላል። በሁሉም ነገር እኮ ቻይ ነው አለችው። ጃቢር ግን ሐናን የተናገረችው ነገር እውነትም ውሸትም አላለም፣ ዝም አለ። የሐናን የ3 ወር እርጉዝ መሆን ለፋጢማና ለአራቱ ልጆቿ ይደርሳቸዋል። ወዲያውኑ ጃቢር አጠገብ መጥተው ክብ ሰርተው ቁጭ አሉ። በመጀመሪያ እናት ፋጢማ ነበር መናገር የጀመረችው። የምታወራው ንግግርና አስተያየቷ እንደ እናት አልነበረም። ይሄ ነገር በፍጹም ሊሆን አይችልም። አንተ እኮ መውለድ እንደማትችል ከዚህ በፊት አውቀናል። ይሄ በፍጹም ሊሆን አይችልም። ሐናን ያሰበችው ነገርማ አለ። ወይ ከማንም ጋር ዝሙት ሰርታ ያመጣችው ልጅ ሊሆን ይችላል። እኛ ከየት እናውቃለን አለች። አንዱ ልጅም ተቀብሎ እንዲህ አለ፣ እናቴ እንዳለችው ይሄ ነገር ሌላ ዓላማ ሊኖረው ይችላል። ስለዚህ ጉዳዩን በደንብ አስብበት፣ ቸኩለህ ማድረግ የለብህም ይለዋል። ሁሉም እየተቀባበለ ጃቢር ላይ መጮህ፣ ሐናንን ደግሞ ባላደረገችው ነገር ዝም ብለው እሷን መወረፍ ጀመሩ። ይሄ ልጅ ከተወለደ በኋላ ወደዚህ ቤት ከመጣ የኛ ወራሽ ሊሆን ነው። እሷም ደግሞ ድሃ ስለሆነች ይሄን አውቃ ያደረገችው ቢሆንስ ማን ያውቃል? አንተ መውለድ እንደማትችል ማስረጃ አለን። ስለዚህ ይሄ በፍጹም ሊሆን አይችልም፣ ንቃ እያሉ ጃቢርን አንድ ሁለት እያሉ ናገሩት ጀመር። በስተመጨረሻም አንድ ወንድሙ ይሄ ነገር ሳይከሰት በፊት አሁኑኑ ይህችን ልጅ ልታባራት ይገባል። ልጆቿን ይዘው ወደ መጣችበት ትመለስ፣ እኛ ያገባንም፣ በኋላ ጣጣው እኛ ላይ የሚመለሰው ይለዋል። ጃቢር ሁሉም ሲናገረው ዝም ብሎ ነበር የሚሰማቸው። የሚናገሩትም ነገር እውነት ነው ብሎ ተቀበለ። ወዲያውኑ ምን እንደተካሄደ የማታውቀው ሐናን ጋር ይሄድና በቁጣ ይህንን ቤት ለቀሽ ውጪ፣ ያንቺ ዓላማ ገብቶኛል። እኔ መውለድ እንደማልችል እያወቅኩኝ ጆሮ ሰጥቼ ያንቺን ማዳመጥ የራሱ አሁን ምንም ሳቲ ይህንን ቤት ለቀሽ ውጪ ይላታል። ሐናን በምትሰማው ነገር በጣም ደነገጠች። ሳታስበውም እንባዋ ፊቷ ላይ መፍሰስ ጀመረ። እሱን ትታው አክስቷ ፋጢማ ጋርም ሄደች። አክስቴ ሆይ እንደዚህ እርጉዝ ሆኜ ወዴት ነው ውጪ የሚለኝ? አንቺ እንኳን አታስቢልኝም? እንዴት ዝም ትይዋለሽ እየሰማሽ ትላታለች። ፋጢማ ምንም ሳይመስላት ልጄ ያመጣው ሐሳብ ነው፣ በሐሳቡ ደግሞ እኔ እስማማለሁ። እሱ ያለሽ ውጪ ነው፣ ስለዚህ ይህን ቤት ለቀሽ ውጪ ያለቻት። እሷም ደገመችላት። ሐናን በጣም አለቀሰች፣ በጣም ደነገጠች። ሰዓቱ መሽቷል፣ እየዘነበ ነው። ባሏም እየጎተተ ከቤት አስወጣት። ፋጢማም 2 ልጆቿን ይዛ የጃቢርን አንድ ልጅ ደግሞ በሆዷ ተሸክማ መሄድ ጀመረች። ዝናቡ በኃይል እየዘነበ ነበር። እሷም እያለቀሰች ነው። ዝናቡ ከሷ ጋር አብሮ የሚያለቅስ ይመስል ነበር። ፋጢማ በጣም ልቧ ተሰበረ። የሚያስጠጋትም ዘመድ የለም። ያላት አማራጭ የምትወደውና የሚወዳት የሞተባት ባሏ የሰራላት ትንሽዬ ቤት መሄድ ነበር። ስለዚህ ብዙ መንገዶችን ብቻዋን አቋርጣ ወደዛ ቤት ትሄዳለች። እቤቱም ቁጭ ብላ ማልቀስ ጀመረች። ጌታዬ ሆይ የበደሉኝን ሁሉ የእጃቸውን ስጣቸው። እኔን ወደዛ ቤት ሲያስገቡኝ አዝነውልኝ ሊረዱኝ መስሎኝ ነበር። ነገር ግን እነሱ ዓላማቸው ሌላ ነው። ጌታዬ ሆይ ለእያንዳንዱ የእጃቸውን ስጣቸው ብላ ማልቀስ ጀመረች። ሆዷ በደንብ እየገፋ እስኪመጣ ድረስ እንደ ሌላ ቀኑ እየወጣች የሰው ቤትን ማጽዳት ጀመረች። ሆዷ በጣም እየገፋና የምትወልድበት ቀን እየተቃረበ ሲመጣ ግን እቤት ማሳለፍ ጀመረች። ልትወልድ አካባቢ ጃቢር እንደገና ወደ እሷ ጋር ይመጣል። ምናልባት አንቺም እውነተኛ ልትሆኚ ትችያለሽ። ወንድሞቼና እናቴ የሚሉኝ ነገር እውነት መሆኑን ለማወቅ ልጁ ከተወለደ በኋላ የማን እንደሆነ ከዶክተሮቹ እናጣራለን ይላታል።
ይህንን የሰማችው ሐናን በጣም ደስተኛ ነበረች። ምክንያቱም ጥቡቅ መሆኗን ታውቃለች። ስለዚህ ልጁ ሙሉ ለሙሉ የጃቢር እንደሚሆን እርግጠኛ ነበረች። በሐሳቡም በደስታ ተስማማች። የምትወልድበትም ቀን ደርሶ ወደ ሆስፒታል ይዟት ይሄዳል። ከተወሰነ ሰዓታትም በኋላ ሐናን ሴት ልጅን ትወልዳለች። ጃቢርም ከሷ ጋር ነበር። ምርመራው ተጀመረ። ሐናን እርግጠኛ ብትሆንም ነገር ግን ልቧ መምታት ጀመረ። የምርመራው ውጤትም ደርሶ ውጤቱ ሲነገራቸው በሰማችው ነገር ሐናን በጣም ደነገጠች። የተወለደው ልጅ የጃቢር እንዳልሆነ ነበር የተነገራቸው። ጃቢርም ይህንን ሲያውቅ መጮህ ጀመረ። አየሽ አይደል እናትና ወንድሞቼ ልክ ናቸው። እነሱን መስማቴም ጥሩ ነው። ደግ አድርጌያለሁ። አንቺ በጣም መጥፎ ሰው ነሽ። ከእንዳንቺ አይነት ሰው ጋር መኖር የለብኝም ብሎ እዛው ጥሏት ወደ ቤትም ሳያደርሳት ምንም ሳይላትም ጥሏት ይሄዳል። በዚህም ሐናን በጣም ልቧ ተሰበረ። ምርመራው ድጋሚ ይካሄድ፣ እዚህ ባይሆንም ሌላ ሆስፒታል ምርመራ ይደረግ እያለች ብትጮህም ነገር ግን ማንም ሊሰማት አልቻለም። ወደ እሷ ጋርም የጃቢር አንድ ወንድም ገባና የተወሰኑ ገንዘቦችን ጠረጴዛ ላይ አስቀምጦላት በዚህ የምትፈልጊውን ነገር ማድረግ ትችያለሽ፣ ነገር ግን ድጋሚ ወደኛ ቤት ተመልሰሽ እንዳትመጪ ይላትና ጥሏት ይሄዳል። ሐናን ምንም አማራጭ አልነበራትም። መጀመሪያም ተስፋ ቆርጣለች። አሁን ጥላት ሲወጣ ብዙም አልተሰማትም። ወደ ቤት ገባች። 3 ልጆቿን ብቻዋን ማሳደግ ጀመረች። ለተወሰነ ወርም በተሰጣት ገንዘብ ከቆየች በኋላ ልጇ እየጠነከረ እንዲሁም እሷም እየጠነከረች ስትመጣ እንደ ሌላ ቀኑ ወጥታ የሰው ቤትን በማጽዳት ልብስ በማጠብ በምታገኘው ገንዘብ ልጆቿን ለማኖርና ለመቀለብ ትወስናለች። ሐናን ከሷ ቤት አቅራቢያ አንድ አዛውንት ጎረቤት ነበራት። ይህች አዛውንት በጣም መልከ መልካምና ሐናንን በጣም ትወዳት ነበር። ታሪኳን ሙሉ ስለምታውቅ በጣም ታዝንላታለች። 3ኛ ልጅም ከወለደች በኋላ ሁልጊዜ ወደ እሷ ጋር እየመጣች ልጆቿን ትይዝላትና ትጠብቅላት ነበር። ሐናንም ወደ ስራ ትወጣለች። ሰለቸኝና ደከመኝ ሳትል ያገኘችውን ስራ እየሰራች ለልጆቿ መኖር ጀመረች። አንድ ቀንም ደክሟት ከስራ ወደ ቤት ስትመለስ በሯ ላይ አንድ ሰው ቆሞ ተመለከተች። በደንብ ጠጋ ብላ ስትመለከተው ጃቢር ነበር። በጣም ተገረመች። ያስገረማት መምጣቱ ሳይሆን ፊቱ ተቀይሮና በጣም አዝኖና ተከፍቶ ነበር። ጃቢርም ሐናንን ሲመለከታት አንገቱን አቀርቅሮ እንባ ከዓይኖቹ እየወረደ ሐናን እባክሽ ይቅርታ አድርጊልኝ፣ ያደረኩት ነገር አግባብ አልነበረም። ዶክተሩ በራሱ እኔ ጋር መጥቶ ልጁ የኔ እንደሆነ ነግሮኛል። ወንድሞቼ ናቸው ለሱ ገንዘብን ከፍለው የውሸት ምርመራን እንዲያደርግና ልጁ የኔ እንዳልሆነ እንዲመሰከር ያደረጉት። እሱን ሁሉ ለኔ ነግሮኛል። ዶክተሩ ልጁ ታመመበትና በህመም ሲሰቃይበት ያደረኩት በደል አለ ብሎ ሲያስብ ይሄ ነበር የመጣለት። ለዛ ነው ያደረገውን ወንጀል በግልጽ የነገረኝ። እባክሽ ሐናን እኔም አንቺ ላይ እንደዚህ መጨከን አልነበረብኝም። እሱ ብቻ አይደለም አለና ማልቀስ ጀመረ። ትንፋሹንም እንደምንም ሰብስቦ እናቴም ሞታለች። ስትሞትም የተናዘዘችው አንድ ነገር አለ። አንቺ ላይ ባደረገችብሽ በደል አምና ይቅርታን ጠይቁልኝ ብላለች። አስከትላም እንዲህ አለች፣ ቤት ውስጥ የምታዩት ሀብትና ንብረት የኔ አይደለም። ንብረቱ የኔ ሳይሆን የወንድሜ ነው። ወንድሜ ማለት የሐናን አባት። ስለዚህ እኔ ሞቼ አላህ ዘንድ ከመጠየቅ ንብረቱን ሙሉ በሷ ስም አዙሬዋለሁ፣ ለሷ ሰጧት ብላ ባደረገችው ነገር አዝና እያለቀሰች ነው የሞተችው ይላታል። ይህንንም የሰማችው ሐናን በጣም ተደሰተች። የተደሰተችው አክስቷ በመሞቷ ሳይሆን ሰብር አድርጋ በመጠበቋ አላህ በስተመጨረሻ እውነቱን ስላወጣላት ነበር። ለጃቢርም እንዲህ አለችው፣ ለአንተም ለእናትክም ይቅርታ አድርጌላችኋለሁ። ንብረቱንም እንደሆነ ሁሉንም ወስዳለሁ። ንብረቱን ሁሉ የምወስደው ለመበቀል ሳይሆን ሐቄን ለመውሰድ ፈልጌ ነው። ይቅርታ አድርጌልሃለሁ፣ መሄድ ትችላለህ ትለዋለች። ጃቢርም እየተንተባተበ ታዲያ ይቅርታ ካደረግሽልኝ አብረን መኖር አንችልምን ይላታል። ሐናንም አይ እሱንማ መቼም አላደርገውም። አንዴ የሰበራችሁትን ልብ በተወሰነ መልኩ ብትጠግኑትም ሙሉ ለሙሉ ግን መጠገን አትችሉ። ሁሉንም ነገር እንድቀበልህ እንዳትጠብቅ። በድህነትም ቢሆን እንደምንም ተፍጨርጭሬ ልጆቼን በአግባቡ እያኖርኩና ያሳደግኩ ነው። ከዚህ በኋላ በደንብ እየተንከባከብኩ አንድ ላቅቄ ማሳደግ አያቅተኝም። ብቻዬን ከ3 ልጅ ጋር እንዴት መኖር እንዳለብኝ እንድማር እናንተ ናችሁ ከቤት ያስወጣችሁ። እኔም ተምሬ እያደረግኩት ነው። ስለዚህ ይህን መቼም አላደርግም ትለውና ጥላ ወደ ቤቷ ትገባለች። ጃቢርም ከሐናን በሚሰማው ነገር ልቡ በጣም ተሰበረ። ምንም ለሷ የሚያቀርበው ምክንያት የለውም። በጣም አዝኖና ተከፍቶ አንገቱን ደፍቶ ወደ ቤቱ መመለስ ጀመረ። በአሁን ሰዓት ጃቢር ሐናንን እንዲያገባ የሚፈልገው እሱ ብቻ ሳይሆን ወንድሞቹ ሁሉ እንደምንም ሐናንን አሳምኗት እንዲያገባትና አብሯት እንዲኖር እየወተወቱት ነበር። ምክንያቱም ንብረቱም ሁሉ የሷ ነው። ስለዚህ ግዴታ ከሷ ጋር ተለጥፈው
ንብረትን አግኝተው እንደሌላው ቀን ተከብረውና በሀብት መኖር ፈልገው ስለነበረ ነገር ግን አልተሳካላቸው። ብዙ ጊዜ እየተመላለሰ ይጠይቃት ጀመር። ነገር ግን ሐናን አቋሟ አንድ ነበር። ሐናንም ንብረቶቿን ሁሉ ከተቀበለች በኋላ በራሷ እጅ ካስገባች በኋላ ልጆቿን በጥሩ እንክብካቤ ማሳደግ ጀመረች። በዚህም ልጆቿ እያደጉ ወጣት እየሆኑ መጡ። በጣም በደስታ ከሁለት ሴት ልጆቿና ከአንድ ወንድ ልጇ ጋር በደስታ መኖር ጀመሩ። ሰብር ወይም ትዕግስት አድርጎ የሚያሳልፍ ሰው ምንም ያህል ቢቸገር፣ ምንም ያህል የማይወደው ነገር በህይወቱ ላይ ቢያጋጥመው ነገር ግን መጨረሻው ለሱ ነው። አላህም በዚህ ነው ቃል ይገባልን። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ከተከታተላችሁ ከየት ሆናችሁ ይህንን እንዳያችሁት ኮሜንት ስራ አስቀምጡልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።